ነብዩ ከምን እንደምጀምር አላውቅም፣ ግን በቃ ማታ በተፈጠረው ነገር በጣም በራሴ አፍሬያለሁ። ምን እንደምልህ አላውቅም። ለምንድን ነው በዛ ነገር የምታፍሪው? ደግሞ ያረግሽው ነገር ያረግሽው ለእኔ ስትይ አይደለም እንዴ? እውነት ነብዩ ስለተረዳኸኝ በጣም አመሰግናለሁ። ደግሞ በጣም ደስ ብሎኛል። ችግር የለውም። አንተ እኮ ለምን እንደፈለከኝ አልነገርከኝም። እኔ እንኳን ላገኝሽ የፈለኩት አንድ ትልቅ ነገር ላማክርሽ ነበር፣ ግን ይህን ነገር በቁም ነገር እንድትወስጂው እፈልጋለሁ። ምንድን ነው? ለምን ከዚህ በፊት የተባባልነውን ነገር በትክክል ለምን አንሞክረው? የትኛውን ነገር ነው የምንሞክረው? እኔና አንቺ ለምን ለመግባባት ሞክረን እንዳልተግባባን ለቤተሰቦቻችን እናሳውቃቸው ነበር አለ ተስማማን? አዎ። ለምን እሱን ነገር በትክክለኛው መንገድ አንሞክረው? እኔ ከአንቺ ጋር መሞከር እፈልጋለሁ። ምን? እኔ ከአንቺ ጋር መሞከር በጣም ነው የምፈልገው። ነብዬ ምርህን ነው? እየቀለድክ አይደለም አይደለ? ኢቨን እንዴት በእንደዚህ ነገር ልቀልድ እችላለሁ? በስተመጨረሻ እንግዲህ ፌመን ተሳካላት። ያሰበችው ሀሳብ በስተመጨረሻ ተሳክቶላታል። ቢሆንም ቢጠቅምም ባይጠቅምም እንግዲህ ለጊዜው የቱን አክል እንኳን እንግዲህ ውሸት መጨረሻው ባያምርም ለጊዜው ግን የተሳካላት ትመስላለች ማለት ነው። ግን መጨረሻው ምን ላይ ነው የሚደርሰው ማለት በጣም ከባድ ይመስሎ ይታየኛል ማለት ነው። ያው ምክንያቱም እያደረገች ያለችው ነገር ነገ ዋጋ የሚያስከፍላት ነገር ማረጓን አላወቃችም ለጊዜው ማለት ነው። ግን ደግሞ ምንም ነገር ማረግ ስለማንችል ለጊዜው እስከ ጊዜው ድረስ መንገድ አይታረስ ይባላልና እንግዲህ ነባ ራሱ በንዴት ተነስቶ ፈቅዶላታል ማለት ነው። አንቺ ያልሽውን ነገር በግልጽ ብንሞክረው ምን ችግር አለ በማለት እንግዲህ ሀሳብ አቅርቦላታል ማለት ነው። እሷ ማመን እስከሚያቅታት ድረስ እውነትህን ነው ወይ እውነት ነው ግን እያለች እንግዲህ ደስታና በደስታ ውስጥ ትገኛለች ማለት ነው። እና ቤተሰቦቼ ያው በስተመጨረሻ ያው የደከመችበት ድካሙ ለጊዜ የአርቲፊሻል ህይወትም ቢሆንም ተሳክቶላታል። ግን መጨረሻው የእንትናን የጽጌረዳ እንደሆነ ተስፋ እናደርጋለን ማለት ነው። ብዙ ጊዜ ውሸታም የሚዋሹ ሰዎች መጨረሻቸው መዋረዳቸው የማይቀር ጉዳይ ነው ብዬ ነው ማስበው ማለት ነው። ጊዜና ሰዓት ጠብቆ በእርግጥ የቀኑ ለታ ሁሉ ነገር እንደሚሳካና እንደውም ደግሞ የጽጌረዳ እውነትና እንደዚህም ደግሞ የመኮንን ስራ እንደዚህም የፌመን ስራ እንደሚታወቅ ተስፋ አደርጋለሁ ማለት ነው። ግን ደግሞ ለሁሉ ነገር ጊዜ ይጠብቃል። ሁሉ ነገር ያለ ጊዜ የሚሆነው ነገር የለም። በጊዜ ነገሮች ሁሉ እንደሚከናወኑና እንደሚሳኩ ተስፋ አደርጋለሁ ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ጽጌረዳ ድራማን ይዤላችሁ መጥቻለሁ ማለት ነው። ጽጌረዳ እንግዲህ በስተመጨረሻ በጣም በሚያሳዝን ነገር ህይወቷ በጣም ከባድ እየሆነ ይገኛል ማለት ነው። ያው ይሄ ሁላ ነገር የተከሰተው በማን የተነሳ ነው ስንባል እንግዲህ በፌመን እና በመኮንን ደረጃ እንደዚሁም ደግሞ አብዛኛው ፌመን ነች ህይወቷን እያመሰቃቀለች የምትገኘው ማለት ነው። ግን ሳይዋት በጣም ጥሩ ሰውና አስተዋይ ሰው ትመስላለች። ግን ደግሞ የሷን ህይወት ለማመሰቃቀል የማታደርገው ጥረት የለም። ሁሌም ደፋ ቀና እያለች ትገኛለች ህይወቷን ለማመሰቃቀል ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ ማለት ነው። ፈጣሪ እንግዲህ ከእንደዚህ አይነት ሰዎች ይሰውራችሁ መድኃኒዓለም ማለት ነው። ምክንያቱም አስመሳይ ሰዎች ህይወታችሁን በጣም ነው ከበድ የሚያደርጉት ማለት ነው። ህይወታችሁን ያከብዱታሉ በጣም በሚያሳዝን ነገር ጋይስዬ እንግዲህ ህይወቷ በአሁን ሰዓት እየከበደ ይገኛል ማለት ነው። በዛ ላይ ደግሞ የዳይስፖራ ተብዬው ሰውዬው በጣም አስመሳይና በጣም ክፉ ሰውዬ ነው እንግዲህ እሷን እየጎዳት ይገኛል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እኔ በጣም ነው ያሳዘነችኝ በነገራችን ላይ እናትየውም ለጊዜው ልትረዳት አልቻለችም። ለጊዜው ምንም ሊገባትም አልቻለችም እና
ማን እንደሚረዳት ራሱ ግራን የሚገባኝ ማለት ነው ቤተሰቦቼ ማለት ነው። ፈጣሪ የሚረዳችሁ ሰዎች አትጡ ማለት ነውና ያ ዳይስፖራ እንግዲህ ወንጀል ውስጥ ጨምሯታል። ምክንያቱም እርቃኗን ሁሉ ነገሩን አይቷል ማለት ነው። በቪዲዮ መረጃ ይዞባታል ማለት ነው። ምን እንደሚፈጠር እንግዲህ አስባችሁታል ከሷ ጋራ እና በጣም ከባድ ነገር ነው የሚፈጠረው ብዬ ነው የማስበው። ምክንያቱም በኋላ በእንደዚህ አይነት ቪዲዮ እያስፈራራት እንግዲህ ምን ሊጠቀምባት ፈልጎ እንደሆነ ባይታወቅም የሆነ ነገር እንደምትሆን ነው እርግጠኝነት ማለት ነው ቤተሰቦቼ። እና ቤተሰቦች የሆነ ነገር መፈጠሩ የማይቀር ጉዳይ ነው ብዬ ነው የማስበው ማለት ነው። በጣም በሚያሳዝን ነገር ቤተሰቦች አሁንም እንግዲህ ዳግም በጣም በሚያሳዝን ነገር እለት በእለቱ እየተፈጠረ ያለው ነገር እዚህ ቤት ውስጥ በጣም ከባድ እና በጣም ነው የሚያሳዝነው። እውነቴን ነው የምላችሁ ማለት ነው። እና ፌመን እንግዲህ በደስታ ማመን ነበር ያቃታት ይሄንን ነገር ከነብዩ ስትመጣ በቃ እኔ ወድጄሻለሁ ካንቺ ጋር አብረን እንኖራለን ህይወታችንን እንቀጥላለን ሲላት ማመን ነበር ያቃታት። እውነት ይሄ ነገር የምትለው እውነት ነው ወይ ያለችው? አዎ እውነት ነው። በቃ እኔና አንቺ መሞከር አለብን። ምክንያቱም ቤተሰብ ያሉትን እኛ ደግሞ እስኪ አይተ ነው ማየት አለብን። እኔ ካንቺ ጋራ መሞከር ፈልጋለሁ በማለት ነግሯታል ማለት ነው። እሷም እንግዲህ ያሰበችው ሀሳብ ስለተሳካላት እና ስለ ሁሉ ነገር ስለተስተካከለላት በጣም ነበረ ደስ ያላት ማለት ነው። በእርግጥ ያው መጨረሻው ምን እንደሚፈጠር ባይታወቅም ግን ለጊዜው በጣም ደስ እያለ ይገኛል ማለት ነው። ብዙ ጊዜ በነገራችን ላይ ለክፉ ሰዎች ደስ ሁላ ዘመናቸው ደስ የሚላቸው ይመስላቸዋል። ያው የሚያደርጉት ህይወታቸው ግን የውሸት ኑሮ ነው። የውሸት ህይወት ነው የሚኖሩት። ግን ደግሞ የያዙት ነገር በጊዜው የሚያስደስታቸው ነገር ይመስላቸዋል ማለት ነው። ያ ነገር ግን ኦሪጂናል ደስታ ነው። አርቲፊሻል የሚሆን ነገር ምንም ነገር አያስተውሉም ማለት ነው። በአሁን ሰዓት እንግዲህ እሷም ፌመን በእውነት የዘጠኝነት የሚያስደስታት ነገር እያደረገች ነው እንደሚባለው ለጊዜው መስሏታል። ለጊዜው ከጽጌረዳ እንደወሰደች እና እንደዚህም ደግሞ በእሷ ተንኮል እንደተሳካላት አድርጋ ነው የምታስበው። ግን ደግሞ የምነግራችሁ ነገር በጣም በሚያሳዝን ነገር መጨረሻው የነባ ነብይና እንግዲህ ነባ እናንተና ጽጌረዳ አንድ ላይ እንደሚሆኑ ተስፋ አለኝ። ጊዜ ወይ ሰዓት ወይ ደግሞ እንትን ይፈጃል እንጂ መጨረሻቸውን የሚያምር እንደሚሆን ተስፋ አለኝ ማለት ነው። መኮንንም እንግዲህ ይሄን ወንጀል እንዳሰራ ለመንገር ፈልጎ ነበረ፣ አልተሳካለትም። ምክንያቱም በጣም በሚያሳዝን ነገር ጠመንጃ አነጻጽሮበት ነበር የመጣበት ማለት ነው። እንዳይናገር ምንም ነገር እንዳይል ማለት ነው። ምክንያቱም ከነገረ አናቱን ብሎ ሊያፈርሰው ነው መሰለኝ። በጣም በሚያሳዝን ነገር እንግዲህ ቀጥታ እሷ ጋር ሲደውልላት ይሄን ነገር ለመንገር ማን ነበረ? ይሄው ዳይስፖራ ተብዬው ነበር አጠገቧ ያለው ማለት ነው። ቀጥታ ስልኩን እንግዲህ ደውሎ ስልኩን ያነሳው አንስቶ ለሷ ነበር። እሷ ደግሞ እጇን እየታጠበች ነበር፣ ውሃ ነበረ በእጇ ላይ ያለው። ከዛን ስልኩን ይዝላታል። ስልኩን ይዞላ ስታናገር የት ነሽ ያለሽ የምነግርሽ ነገር አለ ነይ በማለት እንግዲህ እሷን እየተናገራት ነበረ ማለት ነው። ምንድነው የምትፈልገው? ኃይለኛ ከባድ ነገር የምነግርሽ ነገር አለ፣ ዛሬ መገናኘት አለብን ብሎ ይላታል ማለት ነው። እሷም ደግሞ እሺ ብላ እንግዲህ ምንሽ ነው ሲላት የትምህርት ቤት ጓደኛሽ ነው አይደል አላት። አዎ የትምህርት ቤት የጓደኛ ና ምናምን ስትለው ነበረ ማለት ነው። በእርግጥ እሱ ያውቃል፣ ግን እሱ እያስመሰለ ውሸቱን ነው እንደዛ እያለ ያለው ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድነው ቤተሰቦቼ? በጣም በሚያሳዝን ነገር ይዤሽ ልሂድ፣ በዛው ምን የሚሄድ ስለምፈልግ ይዤሽ ልሂድ ነው ያለው ማለት ነው። ይዤሽ ልሂድ ያላት ግን ለራሱ ሲል ነው እንደዛ እያደረገ ያለው። ምክንያቱም ለምንድነው ከተባለ ነባን ማግኘት ስላለ እንትናን መኮንንን ማግኘት ስላለበት መኮንንን ካገኘ በኋላ እሱ ነው ደግሞ ማስጠንቀቂያ ምናምን ነገር ሊሰጠው ማለት ነው። መኮንንም እሱ ሳይ በጣም ነበር የደነገጠው ማለት ነው። ከዛን ምንድነው ልነግረኝ የፈለከው? የሆነ ነገር እንደምትነግረኝ ተስፋ አለኝ፣ ምክንያቱም በጣም ነው አጥብቀት የጠራኝ በማለት እሷም ስትናገር ነው ነበር። አይ ምንም ነገር አይደለም፣ አንዳንድ ነገር ስለ ክላስ፣ ስለ ትምህርት ቤት እና እንደዚህም ደግሞ ስለ ነባ አንዳንድ ነገር ልነግርሽ ብዬ ነው የጠራሁሽ እያላት ነበረ። በእርግጥ ይሄን ብቻ ልታወራኝ ነው? እኔ ግን ይሄ ብቻ ነገር አይመስለኝም፣ ምክንያቱም ማጠራርክ ሌላ ምስጢር እንደምትነግረኝ ነበረ እኔ ውስጥ እየተረዳሁ በማለት
ስትነግረው ነበር። አይ በቃ ይሄ ብቻ ነው፣ ይሄስ እንዴ ኃይለኛ ከባድ አይደለ እንዴ እያላት ነበረ ማለት ነው። ከዛም በኋላ እንግዲህ አብሮ እያወሩ እየሄዱ እያለ ቀጥታ እሷ ላይ ደውሎ ወደ ኋላ እንድትመለስ አድርጓት። ማንንም እንዲያገኘው መኮንንን ነበረ። መኮንንን ነገርካት አይደለ አንተ ቆሻሻ እንዴት እንደዚህ ታደርጋለህ? አላስጠነቀቅኩህም ነበር እንዴ በማለት ጥይት ነበረ ራስ ላው ላይ ያነጣጠረው ማለት ነው። እሱ ደግሞ እባክህ እኔ ምንም ነገር የሚያውቀው ነገር የለም አለቃ፣ እንዴት ነው ይሄንን ነገር የማደርገው? ራሴን ነው እኮ ወንጀል ውስጥ የሚጨምረው። እንዴት ይሄንን ነገር ትነግራታለች ብለህ ታስባለህ? በማለት ጭራሹ ምንም ነገር እንደማያውቅሰውና አይደለም ሊነግራት ቀርቶ ለመናገርም አስቦ እንደማያውቅ ነግሮታል ማለት ነው። በእርግጠኝነት ልትነግራት ነበረ፣ ግን ሀሳብህን ቀይረህ ነው እንጂ ልትነግራት እንዳሰብክ በእርግጠኝነት የታወቀ ነው። ግን ደግሞ ከዛሬ ጀምሮ ስለዚህ ሚስጥር አንዲት ነገር እሰማለሁ ብለህ እነግራታለሁ ብለህ ብታስብ እኔ ነኝ ከዚች ዓለም ላይ የማሳርፍክ ብሎታል ማለት ነው። እሱም እንግዲህ በፍራቻ አራሽ እኔ ምንም ነገር የምናገረው ነገር የለም ብሎ እንግዲህ በፍራቻ ከዛም በኋላ እንግዲህ ምንም ነገር እንዳያደርግ ሆኗል ማለት ነው። በእርግጥ መኮንን ከበፊቱ ነበረ መናገር ያለበት። ያን ተንኮል ከፌመን ጋር ለመስራት ያንን ትቶ የሚወዳትን ፍቅረኛ ነበረ ከእንደዛ አይነት ጦስ ውስጥ ለማውጣት መፈለግ የነበረበት ማለት ነው። እና ቤተሰቦቼ በጣም ነው የሚያሳዝነው። እንግዲህ በስተመጨረሻ ወንጀሉን አሰርቷታል ማለት ነው። አንደኛ ወንጀሉን ስትሰራ ቀርጿታል። ሁለተኛ ደግሞ ቤት ውስጥ እንግዲህ ራቁቷን ሰውነቷን ስትታጠብ ምናምን ነገር ሁሉን ነገር ቪዲዮ ቀርጾባታል ማለት ነው። በጣም ነው የምታሳዝነው። እንግዲህ በአሁን ሰዓት ጽጌረዳ እስረኛ ሆናለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ ክፉ ሰው እያስሯታል ማለት ነው። አሁን እንግዲህ ሊጠቀምባትና ወንጀሉን እያሰራ ሊያስቀጥላት ማለት ነው እያደረጋት ያለው ማለት ነው። ይሄ ነገር በነገራችን ላይ በጣም ከባድ ነው። ብዙ እህቶቻችን ህይወታቸው የተመሰቃቀለበት አረብ ቤትም ሆኖ እንደዚህም ከሰው ሀገር ሆኖ ወድሻለሁ አፈቅርሻለሁ እንደዚህ ቪዲዮ ላኪልኝ ፎቶ ላኪልኝ በማለት እንግዲህ የስንት አመት ገንዘብ ወንዶቹ እስከሚበሉባቸው እየደረሱ ብዙ እህቶች አሉ። በእርግጥ ይሄንን የሚሰሙ ሰዎች እኔ በነገራችን ላይ ሴቶች ይሄ ማለት ነውና አትደነቁሽን የምቆይን ያስላችሁ እናንተ እኮ የተደበቀ ነገር የላችሁም። ወይ እናቱ ያዙትን ወይ ሚስቱ ያዙትን ወይ ልጅ ያዙትን ነው ያንን ያዘባችሁ። እንደው ምን ስትለቅ እኔ ብሆን ከራሴ ማለት ስትለቅ እንደዛ አይነት ጥፋት ካጠፋው አንደኛ ፈጣሪ ነው ይቅርታ ምለው ፈጣራሲ ነው መጀመሪያ ራሴን ያስቀየምኩት ህሊናዬን፣ ሁለተኛ አምላኬን ፈጣሪን ያስቀየምኩት የራሴ አመለካከት ማለት ነው። ግን ለሰው እኔ አልደነቅም ይቅርታ። እኔ እውነቴን ነው የምላችሁ አንደኛ ህሊናዬን ሁለተኛ ፈጣሪን ነው አንደኛ ፈጣሪ ሁለተኛ ህሊናዬን ከራሴ ጋራ ከታረኩ ከአምላኬ ጋራ ከጣረኩ ምን አገባኝ? እንደውም ሰለቀቀ እንኑ ይቅር በሉኝና ዳቦዬንም ፊቴንም አንድ ላይ ያው በዳቦ ምክንያት መፈመስ መሆን ስላለ ማለት ነውና እና ጋይስ ሁለቱንም አንድ ላይ አቀናብሮ እሱን ብቻ መልቀቅ የለበትም። እንዴት በልኝ ያ ብቻ ከተለቀቀ እኔ ማንነቴ ስለማይታወቅ እሷ ብቻ ነች ፌመስ የምትሆነው ማለት ነውና ፌመስ መሆን ካልቀረ እኔም አንድ ላይ እንዲፈምሳኝ አንድ ላይ አድርጎ መልቀቅ አለበት ብዬ ነው የማስበው። ምክንያቱም እንደዚህ አይነት ለምትፈሩ ሰዎች አንደኛ ነገር ማድረግ ኃጢአት ነው፣ ስህተት ነው። እውነቴን ነው የምላችሁ ማድረግ የለባችሁም። እንደው ድንገት ድንገት ሰውነንና እንሳሳታለን። ሰውነንና ከሰው ስህተት ከብረት ዝጋት አይጠፋም። ሰውነንና ዳቢሎስ ሊያሳስተን ይችላል። በእንደዚህ አይነት ነገር ሳናውቀው ሳናገናዝብ ተሳስተናል። ወይንም ደግሞ ብዙ ሰዎች ደግሞ እንደዚህ መጠጥ ላይ እየጨመሩባቸው እያስተኛዋቸው ብዙ ነገር እየተጫወቱባቸው ብዙ ነገር በሚዲያ የሰማነው ነገር አለ። እንደዚህ አይነት ነገር ከተከሰተባችሁ ብር አምጡ ዳቦሽን ሜዳ ላይ ሊለቅ ነው ካሏችሁ ማለት ነው እኔ ቅርታ ለዳቦዬን ሜዳ ላይ እንዳትለቅ ብሎ 10 ብር ከምሰጠው ለዳቦዬ መሸፈኛ ባንት 10 ብር ብገዛ ለኔ በጣም ነው የሚቀለኝ ማለት ነው ጋይስ። እና እንደዛ ነው ጋይስ። እና ፈጣሪ ከእንደዛ አይነት ነገር ይሰውረን። ያው ሰዎች ግን እንደዚህ ያደረጉ ብዙ ሰዎችን ህይወት እያመሰቃቀሉ ይገኛሉ። አንዳንድ ሴቶች ደግሞ በጣም ሸሚኛ ህይወታቸውን ነፍሳቸውን እስከማጥፋት ድረስ እየደረሱ አሉ።
አይደለም እኔ ነፍሴን ላጠፋ ቀርቶ ይቅርታና ልብሴንም አልቀድም ለእንደዚህ አይነት ነገር ነግሬያችኋለሁ። አንደኛ መታረቅ ካለብኝ ጋር መታረቅ አለብኝ። ይቅርታ መጠየቅ ካለብኝ ይቅርታ መጠይቃለሁ። ያው ፈጣሪ ነው። ገባችሁ አይደለ? እኔ ስለሰው እኔ ምን አገባኝ? የተደበቀ ነገር አለኝ እንዴ? ሀጋይስዬ ምን አለ? አንቺ የተሸከምሽውን ነው እኔ የተሸከምኩት። እናቱ የተሸከመችውን ወይ ደግሞ እህቱ ወይ ደግሞ ልጁ የተሸከመችውን የተሸከምኩት። ምንም አዲስ ነገር የለም። ስለዛን እንደዚህ አይነት አስተሳሰብ አመለካከት ያላችሁ ሴቶች ወጡ ከእንደዚህ አይነት ከሊወሊ አይድነቃችሁም። ለኔ ስትል እንደው እንትን ሸሚዝ ፎቶውን ሹራብ አሰራበት ማለት ነው ያለባችሁ። እና እንደዛ ነው። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ሴቶችዬ አትረበሹ፣ እንደዚህ አይነት ነገር አትግቡበት። ኃጢአት ነው። ግን የምነግራችሁ ነገር ከቻላችሁ እንደዚህ አይነት ነገር ለማድረግ ሞክሩ። ከተደረገ ግን አትደነቁ እና እንደዛ ነው። ወዳችኋለሁ። ባይ